አረ ጀሞ አንድ ሶፍ አርሰናል ምንድነው እያስነበበን ያለው ተኝቼ ነበረ ወላይ ተነሳው እሺ ብድግ ብዬ ነው የቆምኩት ይወላችሁ ቪኒሺየስ ጁኒየር በግል ጥቅም ዙሪያ ከአርሰናል ጋር ሙሉ ለሙሉ ተስማማ እያለን እኮ ነው በዚህ ሌሊት በዚህ ሰዓት እንዲህ አይነት ዘገባ ማንዬ እንቅልፌ ጠፋ እኔ የብሩኖ ጊማሬዝ ዝውውር ሂሪው ነው እየጠበኩኝ ያለሁት ገብቷቸዋል ከጫፍ ደርሷል የብሩኖ ጊማሬዝ ጉዳይ ግን ከመቅጽበት አንድ ሶፍ አርሰናል መጥቶ ማለት ነው ግል ጥቅም የሚባል ነገር የሚራይቶ ምናምን ጨምሮ ማለት ነው ከቪኒ ጋር አርሰናል ተስማምቶ ጨርሷል ክለብ ለክለብ ነው ማለት እኮ ነው የሚቀረን ጀሞ ይሄ ማለት ማድሪድ እና ቪኒ ሙሉ ለሙሉ ተቆራርጠው በቃ ቻው ሲባባሉ ከክለቡ ጋር ይደም በቃ መፈር ማንዬ ማን አረ ኮፒ ሊንክ አድርግና ሼር አድርግ አዳርስልኝ ማንዬ ይሄ ልጅ ማለት ነው ከጠበቅነው በላይ አስቀድሞ ወደኛ ሊመጣ ነው መሰለኝ ጀም ማን እንቅልፌ ጠፋ ጀም አው ዋው 5:20 ላይ የሰማነው ዜና አርሰናልና ቪኒሺየስ ጁኒየር በግል ጥቅም ተስማሙ ይላል ደሞዝ ምናምን አለቀማ ተስማምቷል አሁን ሪያል ማድሪድ ነው የሚቀረው ማን ነው የዘገበው ሃንድ ኦፍ አርሰናል በጣም ለአርሰናል ደጋፊዎች የውስጥ መረጃ ምናምን በቃ እኔ እንዳልኩት ማለት ነው እኔም እኮ የዛሬ 2 ወር ብዬ ነበር ነው ማለት ተረዳኝ አይደል ገና ነው አሁን ከፋብሪሲዮ ሮማኖ ሂሩቢጎ ተጠብቃል በዚህ መረጃ ፋብሪሲዮ ሮማኖ ይቀድማል ብሩኖ ጊማራይስ ዳንዲል ከዴቪድ ኦርንስቲን ጠብቅ እሱ ነው የሚቀድመው ይሄኛውን ደግሞ ፋብሪሲዮ ሮማኖ የሚቀርመው ለምን ብትል እስካሁን ድረስ ፋብሪሲዮ ሮማኖ ስለዚህ ጉዳይ አንድ ፖስት አላረገም የማድሪድ ተከፋይ ስለሆነ ማለት ልክ ዲሉ ሲያልቅ ግን ማድሪድ የሚፈልገውን ስኩፕ ይሰጥቷል ሂሩቢጎ ተጠብቃለህ ማለት አሁን ከማድሪድ ጋር ድርድር ልንጀምር ነው ማለት ስንት ተፈልጋል ሬኮርድ ብሬኪንግ ገንዘብ ከ130 እስከ 140 ሚሊዮን ከፍለን የእንግሊዝ ብሪቲሽ ሬኮርድን ሰብረን ነው የምናመጣው 11 ወር ለቀረው ተጫዋች ማለት ኦቨርፔል እናደርግ ነው ለምን ቀኝ ግዛት እኛ ፒኤስጂ ላይ ለመድረስ ነው እንጂ ለእናንተማ ማርቲኔሊ ይበቃል እኮ ምድረ ዱቄቶች ማለት ነው ቀኝ ግዛት እየመጣ ነው ተዘጋጅ እርግጠኛ ነኝ አንተም እያየኸው ነው ጠላት አልተኛም ሼር አድርግለት ነው ማለት ለሁሉም ሼር አድርግለት አልተኛም ጨንቆታል ከኛ እኩል ሪፍሬሽ አባቴ ምን ፒኤስጂ ነው ወይ ባርሴሎና ነው ወይ ማድሪድ ነው ወይ ባየር ሙኒክ ነው ወይ አይመለከትም እኮ ላንተ ማርቲኔሊ በቂ ነው ማለት ቀኝ ግዛት ተዘጋጅ ናናውን ወጥተህ አውራኝ እያንዳንዱ የአርሰናል ደጋፊ ቪኒን አታስፈረሙም ብሎ ለናቀ ወያላ የሻሼ ቋጣሪ ሼር አድርግለት የሻሼ ብቻ አይደለሽም የቀረ የለም እቺን ቀን ነበር የምጠብቀው ጋይስ ሰበር ዜና አርሰናል በግል ጥቅም ከቪኒ ጁኒየር ጋር ተስማምቷል ናናውጣው ገብተህ አውጣው አሁን እናቴ ትሙት ገብተህ አውጣው ለመላው ለአርሰናል ደጋፊ አንድ የሚያስደስት ዜና ሃንድ ኦፍ አርሰናል ነግሮናል እኔ ራሱ በጣም ውስጤ ደስተኛ ከመሆኑ የተነሳ 10 ጊዜ ነው ይሄን ፖስት ያየሁት አርሰናል ከቪኒ ጁኒየር ጋር በግል ጥቅም ዙሪያ ከስምምነት ደርሷል አሁን ከሪያል ማድሪድ ጋር በመጠነኛ ድርድር ቪኒን ወደ አርሰናል ለማምጣት ብቻ ነው የሚቀረው ሲል ተናግሯል ማለት ነው አሬ ተደሰታችሁ ሰዎች እንደኔ አላችሁ ኮሜንት ላይ እስቲ አንዳንድ ቁጥር ጻፉልኝ ፋሚሊ አሬ ይመቻችሁ አረ ተደሰቱ የተባላችሁ የተፈጠራችሁ የአርሰናል ደጋፊዎች አላችሁ ወይ ነው ማለት ውሃ ያሰሰቅ ይወስዳል ውሸት ሲበዛው ነው ጆናል አለ ከቪኒ ጋር ምን ጥቅም መስማማት ነው ምን አባህ ነው የምትጠቃቀመው ማን አባህ ነው ተጠቅም ይፈቀደልህ ቀልድ ነው እንዴ ዮርግን ዋንጫ ለሸጠው በዛ ነው ጥቅም እሱ ነው የተሰማማው ሪያል ማድሪድ ስነ ስርዓት ተጫዋችን ሰብስብልኝ እንጂ ቀልድ ነው እንዴ ተመራቃችሁ እንዴ ከጭዋው ድምቀት መስሎኝ አረ ለዘነጭ ወይ መተኝም እናቴ ለዘነጭ ወይ መተኝም ተናግሬያለሁ ምንድነው የሰው ልጅ በሌሊት መተኛት አይችልም እንዴ አርሰናል ምንድነው ቪኒ ምን ሰላም አልነበር በሰላም ውለን የምን ግል ጥቅም ምናምን ነው ምንድነው ግል ጥቅም ኧረ እባክህ ኧረ እንተኛበት ኧረ እባክህ እንዴ ምንድነው አንድ ኦፍ አርሰናል እጅ ቆረጥና ምንድነው የምታሰማን በዚህ እኩለ ሌሊት ኧረ እንተኛበት እባክህ ቪኒና አርሰናል በግል ጥቅም ተስማሙ እንዴት ሆኖ አይስማሙም ተማምነን የኔ ጉድ ፈላ በቃ ምንድነው የአርሴ ቤተሰብ አላስተኛላችሁን 5 ሰዓት ተኩል እኮ ነው ምንድነው ለማንኛውም ማለት ነው የመስራች እያለ ነው ሃንድ ኦፍ አርሰናል ቪኒሺየስ ጁኒየር በመሪ ደረጃ
ከስምምነት እንግዲህ የተደረሰ እንዳለ ነው እንግዲህ የተዘገበው የሚገኘው ማለት ነው። አቤት አቤት አቤት። ለማንኛውም እስቲ ተረጋጉ፣ ትንሽ ተረጋጉ። እውነት ነው የምላችሁ። እንዲህ ቾኩላችሁ ደግሞ ዴቪድ ኦርንስታይን እና ፋብሪዚዮ ሮማኖ ያሉ መረጃ ካወጡ ከባድ ነው። ለማንኛውም ይሳካላችሁ፣ ግን አረጋጉት። እኔ መተኛት አልቻልኩም አሉ የዚሁ አርሰናል ደጋፊ በዚህም በስተግራም በቀኝ ሁሉም በቃ ተጥዷል ነው የምልህ። ግብ አለት ሀቢቢ ቦምብ የሆነ መረጃ ተሰምቷል። የቪኒሺየስ ጁኒየርን የዝውውር መረጃ በተመለከተ ለሰፊ አርሰናል ደጋፊ ቪዲዮውን ኮፒ ሊንክ፣ ሪፖስት፣ ፎሎ በማድረግ ታደርሰዋለህ። ክለባችን አርሰናል ከቪኒሺየስ ጁኒየር ጋር በግል ጥቅማ ጥቅም ተስማምቷል። ሃንድ ኦፍ አርሰናል የዘግበው ሲቀጥል የእንግሊዝ ሻምፒዮን የሆነው ክለብ እጅግ ከፍተኛ የሆነ የዝውውር ጥያቄ በመያዝ ከሪያል ማድሪድ ጋር ለድርድር የሚቀርብ ይሆናል ብሏል። ሃንድ ኦፍ አርሰናል ሀቢቢ አሁን ማለት ነው። ስታሾፍብኝ የነበርክ ጎረምሳ ሁላ መጣሁልህ። ይሄ ዝውውር ብቻ በየትኛውም መንገድ ይለቅ ሀቢቢ። አሁን ቪዲዮውን በደንብ ኮፒ ሊንክ አድርጉት። 5 ሰዓት ተኩል ነው እና የቡርኖ ጉማሬሽን ዝውውር ማን ነው ይሄ ፋብሪዚዮ ሮማኖ አላረጋገጠውም ያላችሁ ልጆች ማለት ነው። አሁን በየትኛውም ሰዓት ሂር ዊ ጎ ሊባል ይችላል ብሏል ፋብሪዚዮ ሮማኖ። አሁን ፋፈሽ ብለተኛ ነው መለዛ አርከ ይመችህ። ሰበር ዜና ቪኒን በተመለከተ ሃንድ ኦፍ አርሰናል አሁን ላይ ባጋራን መረጃ መሰረት አርሰናል ከቪኒ ጋር በግል ጉዳዮች ላይ በቃል ደረጃ ሙሉ ለሙሉ ከስምምነት እንደደረሱ የሚያሳይ መረጃን ይዞልን ወጥ። በቀጣይም አርሰናል ለሪያል ማድሪድ በጣም ትልቅ የሚባል የዝውውር ጥያቄ ለማቅረብ የተዘጋጁ እንደሆነ የሃንድ ኦፍ አርሰናል መረጃ አሳይቷል። ተጫዋቹ ወኪል ድርጅት ሮክ ኔሽንም ከሪያል ማድሪድ ጋር የሚደረጉትን ንግግሮች የሚያደርጉ ይሆናል። በቀጣይም የሚጠበቀው የቪኒ ውሳኔ ነው። ሃንድ ኦፍ አርሰናል አሁን ላይ ያጋራን መረጃ ይህን ይመስላል። ወደ በኋላ ደግሞ በሌሎች መረጃዎች የምንገናኝ ይሆናል። የምስራች የምስራች! ሰበር ሰበር ሰበር! አርሴናል የታላችሁ ጋይስ? ቪዲዮን ኮፒ ሊንክ ላይ ሪፖስት አድርጋችሁ ጀምሩት። በዚህ ሌሊት የተሰማ እጅግ ሰበር መረጃ አለ። ታማኙ ሃንድ ኦፍ አርሰናል የአርሰናል ውስጥ አዋቂ የሆነው የመረጃ ምንጭ ሃንድ ኦፍ አርሰናል አሁን ከደቂቃዎች በፊት በሰበር መልክ ማጋራው ይህ መረጃ እንደምትመለከቱት እንደተናገረው ከሆነ አርሰናሎች ከሪያል ማድሪድ ኮከብ ከቪኒሺየስ ጁኒየር ጋር በግል ከስምምነት ደርሰዋል። በአርሰናል ማለትም በእንግሊዞቹ ሻምፒዮኖቹ በመድፈኞቹ የቀረበላቸውን በጣም ሞንስተረስ የሆነ ወይም ደግሞ ዘግናኝ የሆነ ከፍተኛ ኦፈር ይዘው ታዲያ ከሪያል ማድሪድ ጋር በተጫዋቹ ዝውውርና በኮንትራት ማራዘም ወይም ደግሞ ባለማራዘም መካከል ያለውን ድርድር ለማድረግ ይቀመጣሉ። መድፈኞቹ አርሰናሎች ግን ከብራዚል ኮከብ ከቪኒሺየስ ጁኒየር ጋር በግል ከስምምነት ደርሰዋል። በጣም ሞንስተረስ የሆነ ይሰመርበት ከፍተኛ ዘግናኝ የሆነ ኦፈር ለተጫዋቹ አቅርበዋል እያለ ይገኛል። ሃንድ ኦፍ አርሰናል እንግዲህ የምትጠራጠሩት መረጃ እንዳልሆነ ግልጽ ነው፣ በአርሰናል መረጃዎች ዙሪያ ማለት ነው። ለማንኛውም ስለዚህ ጉዳይ ምን ትላላችሁ ጋይስ? ይሄ ነገር ከቀን ወደ ቀን እየተቃረበ ይመስላል። ሪያል ማድሪድም ቀን ላይ የኔን ያቀረብኩትን ኦፈር ጠረጴዛ ላይ ያለውን የኮንትራት ማራዘሚያ ተቀበል ወይም ደግሞ ትሸጣለህ ማለቱ የሚታወስ ነው፣ ማርካ እንዳስነበበው ማለት ነው። አሁን ደግሞ ሃንድ ኦፍ አርሰናል ለአርሰናሎች የምስራች እንካችሁ እያለ ይገኛል። ለማንኛውም ስለዚህ መረጃ ሀሳባችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ አይነት ፈጣን እግር ኳስ መረጃዎችና ሰበር መረጃዎች በቀጣይ እንዲደርሷቸው የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ይሄኛው አርሰናል ማይጨርሰውን ነገር አይጀምርም። ለዛ ነው ከቪኒሺየስ ጋር ማሁን እንግዲህ እንደሰማችሁት በቀላሉ እንግዲህ በጣም በአጭር ጊዜ ፐርሰናል ተርም ኦልሞስት ተስማምተዋል። ምን እንደሚፈልግ ቪኒሺየስ አርሰናል ድብና አድርጎ ስለሚያውቅ ነው ዝውውሩን ቆርጦ የተነሳው ሊፈጽም ማለት ነው። ከዚህ በኋላ አሁን ከማድሪድ ጋር መጨረስ ነው። ማድሪድ ደግሞ ያው ለቪኒሺየስ ይህንንም እንደሰማችሁት ለቪኒሺየስ የሰጠንን ወይ ትወስዳለህ ወይ ትለቃለህ ብለውታልና ቪኒሺየስም ቴንኪው ብሎ ወደኛ ጋር ይመጣል ማለት ነው። አርሲዎች ይሄ ነው አርሰናል። በቃ ግዙፍ ስትሆን ግዙፎች እንዴት አድርገህ ማስጨነቅ እንደምትችል የሚያውቅ ቡድን ነው አርሲና ይመቻቸው አርሲዎች። ለማንኛውም በደንብ አሁንም የተከታተልን በደንብ እንግዲህ ምን እንደሚፈጠር እናያለን። ቪኒ ወደ አርሰናል በጣም በቃ አሁን ኦልሞስት እየቀረበ ነው። እንግዲህ ምን ይሆናል ከዚህ በኋላ ክለብ ከክለብ ነው እንግዲህ ምን ይሆናል እንግዲህ ማድሪድ ምን ብሎ ደግሞ እንደሚመጣ ምን ይሆናል። ለማንኛውም ይሄ ነው አርሲ ይመቻችሁ። ይህን ቪዲዮ ማድረስ ያለባችሁ ሰዎች አሁንም ይሄ ነው አርሲ እያላችሁ አድርሱልኝ። ቤተሰቦች ይመቻችሁ። እንደዚህ አይነት ማሊያዎች አሁን የምትፈልጉ ከሆነ ባለ ሊንክ የገባችሁ ለ20 ሚሊዮን ፕሮሞ ኮድ ተጠቀማችሁ ኦርደር ማድረግ ትችላላችሁ። ያላችሁበት ቦታ ዴሊቨሪ ይደረግላችኋል። ይመቻችሁ። ቪኒ ወደ አርሰናል ይሄ ዝውውር ጋይስ የሚቀር አይነት ዝውውር አይመስለኝም ማለት ነው። እኔ አይቀርም የምልበትን ከ5 በላይ ምክንያት እነግርሃለሁ። አንተ ሼር፣ ኮፒ ሊንክ፣ ሪፖስት እያደረግክ ታዳምጠኛለህ ማለት ነው። አዲሱ አካውንታችን ስለሆነ ደግሞ ፎሎ ያላደረጋችሁ ሰዎች ፎሎ እያደረጋችሁ በቅርቡ 50 ሺህ እንግባ ማለት ነው። 100 ምናምን ሺህ የነበረው አካውንታችን እንደጠፋ ታውቃላችሁ። ወደ ሀሳባችን ስንመለስ ከዚህ በፊት ዴይሊ ሜል ስካይ ስፖርትን ዋቢ አድርጎ ይዞት በወጣው መረጃ መሰረት አይመጣም ምናምን የሚባል ነገር ነበረ። በደንብ ሙድ ይዘንባችኋል። ነቆራ ነው። አሁን ግን ሲሪየስ ስናወራ ማለት ነው ቪኒ ይመጣል የምልባቸው ምክንያቶች ልንገራችሁ።
ልንገራችሁ። የመጀመሪያው የልጁ ኢጎ ነው ማለት ነው። የልጁ ኢጎ ያልኩበት ምክንያት የጠየቀውን ደሞዝ ስትመለከቱ የኪሊያን ምባፔ ጥላ መሆን የሰለቸው ይመስላል። ከኪሊያን ምባፔ እኩል ሊከፈለኝ ይገባል፣ በኪሊያን ሌቭል ነኝ ብሎ ያምናል ማለት። ከዚህ በፊት የሚያሳካቸው ስኬቶች በሪያል ማድሪድ ቤት ነበሩ። ከዛም ስኬት አንግል ምናምን እኔ ከኪሊያን ምባፔ በላይ ነኝ የሚል ስሜት አለ። በሰዎችም ጥላ ስር ምናምን መቀመጥ የሚፈልግ አይነት ተጫዋች አይደለም። በአሁኑ ሰዓት ደግሞ አሰልጣኛቸውም የመጣው አሰልጣኝ ሃይ ፕሮፋይል ነው፣ ጆዜ ነው የመጣው። ልጁ ደግሞ መንገስ ይፈልጋል። አንዱ ቲም ላይ ሃይ የሆነ ተጫዋች መሆን ይፈልጋል። ያን መሆን የሚችልበት አንደኛው ቡድን ደግሞ አርሰናል ነው። ፍላጎቱን ያሳየው አርሰናል ማለት ነው። ሁለተኛው ደግሞ ሌላ የትኛው ቡድን ሊወስደው ይችላል? ሌላ የትኛው ቡድን ሊያመጣው ይችላል? አንደኛ ባሉበት አቋም ምክንያት፣ ሁለተኛ ባሏቸው ተጫዋቾች ምክንያት። ከፍ ያሉ ትልቅ ስም ያላቸው ቲሞች ብለን ብንጠራ በዚህ ሰዓት አንደኛው እንደ ባየር ሙኒክ አይነት እንደ ፒኤስጂ አይነት ቲሞች ናቸው። ባየር ሙኒክም ፒኤስጂም በሌፍት ዊንግ በኩል የተሻለ ተጫዋች የተሻለ እንኳን ባይሆን ላላቸው ቡድን ግን ጥሩ የሚባሉ በጣም ሃይ ፕሮፋይል ተጫዋቾች አሏቸው። እንደ ሉዊስ ዲያዝ እንደነ ዱዌ እንደነ ክቫራትስኬሊያ የመሳሰሉ ተጫዋቾች አሏቸው። ሊፈልጉት የሚችልበት ምንም አይነት ምክንያት የለም። ሌላኞቹ ደግሞ እነ ሊቨርፑልን የመሳሰሉ አይነት ቲሞች ናቸው። በዚህ ሰዓት የቪኒ ምርጫ ይሆናሉ ብዬ አላምንም። አንደኛና ዋናው ምክንያት ያሉበት ደረጃ ማለት ነው። አሰልጣኞቻቸውን እየቀያየሩ ያሉበት ትራንዚሽን ላይ የሆኑበት አይነት ጊዜ ነው፣ ሲቲንም ጨምሮ ማለት ነው። ሁለተኛ ደግሞ በተደጋጋሚ ወጡ ነው ቻምፒዮንስ ሊግ ላይ ፋይናል እየደረሰ ሰሚ ፋይናል እየደረሰ እንዲሁም ደግሞ የፕሪሚየር ሊግ አሸናፊ ቡድን የሆነው አርሰናል ነው። ስለዚህ ይሄ ልጅ ምርጫው ሊሆን የሚችለው ቡድን አርሰናል ነው። ሲቀጥል ያሉትን ተጫዋቾች ስንመለከት በሱ ሌቭል አይደለም ስማቸው ማለት ነው። የተሻለ ስም ይዞ የተሻለ ዝና ይዞ ይመጣል ማለት ነው። ያ ደግሞ እንዲከበር ያደርገዋል። ያን የሚፈልግ አይነት ተጫዋች ነው ወይ ስንል በደንብ የሚፈልግ አይነት ተጫዋች። ሶስተኛው ደግሞ ሰርጀሪው ነው። የአራዳ ልጆች ሰርጀሪው ምን ያሳያል ስንል በደንብ የሰለቸው ልጅ ነው። ነቆረው ምኑ ሰልችቶታል። የዘረኝነት ስድብ ምን ያክል ሲያነጫንጭ የኖረ ተጫዋች እንደነበረ ታስታውሳላችሁ በስፔን ማለት ነው። ያን የስፔን ንጭንጭ ይሄ ፊቱን ቀይሮ ሁላ እስከመሄድ ድረስ ስድብ በጣም የበዛበት ተጫዋች ነው። እንግሊዝን ኦር ሌላ የአውሮፓ ቲሞችን ቼክ ማድረግ እንደሚፈልግ ይሄ ራሱ አንድ ማሳያ ይሆናል ማለት ነው። ሌላኛውና በጣም ወሳኙ ነጥብ አርሰናል ይፈልገዋል ወይ? በደንብ አርሰናል ለሱ ምቹ ነው ወይ? በደንብ ኦፍ ደቦል ያለውን ድካም ከኳሱ ጭና ተሯሯጥልኝ የሚለውን ድካም በደንብ አርሰናል ሲያሳየን ነበር። በእርግጥ ሁሉንም ተጫዋቾችን በመከላከል ሲያሳትፍ ነበር። ነገር ግን እንደ ቪኒ አይነቱን ተጫዋች ኦፍ ደቦል ያለህን እንቅስቃሴ አቁመህ ኦን ደቦል ግን ሁሉን ጥቅም ስጠኝ ብትለው በደንብ የሚሰጥ አይነት ተጫዋች ነው። ከዛ ውጭ አርሰናል ሌሎቹን ተጫዋቾች በጣም በጥራት የሚጫወቱ መሀል ሜዳው መከላከሉም ጠንካራ የሆነ ቲም ስለሆነ የእሱን ኦፍ ደቦል ያን ያክል ላይፈልግ የሚችል አይነት ቡድን ነው። በደንብ ከአርሰናል ጋር ፊት ያደርጋል። ሲቀጥል አርሰናል ብዙውን ሰዓት ኳስ ይዞ የሚቆይ ቡድን ነው። ተጋጣሚዎቹ በሎ ብሎክ የሚገጥሙት ቡድን ነው። እንደዚህ አይነት ሰብሮ የሚገባላቸው አይነት ተጫዋች ይፈልጋሉ። ራይት ዊንጋቸውም ጠንካራ ስለሆነ ማርክ ቢደረግም ጀለስ ማርክ በደረጉ ትልቅ ጥቅም ይሰጣል እንጂ የሚጎዳቸው አይነት ዝውውር አይደለም። ስለዚህ አርሰናል ለአመታት ሲፈልገው የነበረው አይነት ሌፍት ዊንግ ሆኖ ሊያገኘው ስለሚችል በዚህም ምክንያት አምስተኛ ወሳኟ ነጥብ እኮ ናት። የአራዳ ልጆች ኮንትራቱ 1 ሲዝን ነው የቀረው። 1 ሲዝን ቀጣይ በነፃ ይለቃል። ፋራ ነው ሪያል ማድሪድ እንደዚህ አይነት ክርክር እንደዚህ አይነት ሰጣ ገባ ውስጥ ሁኑ ኮንትራቱን ደሞዝ ሊጨምሩት አልቻሉም። እሱ የሚፈልገው ላይ ሊደርስ አልቻሉም። ስለዚህ እሱ እየፈለገ እንዳልሆነ ይገባቸዋል። ሲቀጥል ከፕሮጀክታቸውም ጋር ቼክ ስታደርጉት ያን ያክል ፈላጊዎች አይመስሉም ማለት ነው። ያላቸውን ሁኔታ ምናምን ሰጣ ገባ ውስጥ ተመለከቱት። እነሱም ላሽ ሊሉት የሚፈልጉ አይነት ይመስላል። ስለዚህ ቀጣይ አመት በነፃ ከሚለቅ ዋይ ለምን አሁን ገንዘብ አያገኙበትም? የመሸጥ ፍላጎቱ ነው የሚኖራቸው ማለት ነው። ምክንያቱም ቀጣይ ኮንትራቱ ያልቃል። ስለዚህ ኮንትራቱን ካላራዘመ በዚህ ሲዝን ይሸጡታል ማለት ነው። ከሸጡት ደግሞ ያለው ገዢ አንድ ገዢ እኔ ሌላ የሚገባውን ቲም ማየት እፈልጋለሁ። እውነት ለመናገር ግን ያለው አንድ ገዢ እኔ አርሰናል ብቻውን ነው የታየኝ። ለዛም ነው ምልክት የሰጡት። ፈላጊ ያለ እነሱ በፈለጉት መንገድ ኮንትራትን እንዳታራዝም ብለው ማለት ነው። እስኪ ብዙ ደቂቃ ነው ያወራነው። ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳይረሳ። እንዳልኳችሁ ደግሞ ፎሎ ማድረግ ግዴታ ነው። ይመቻችሁ። ማን ይሄን ያምናል? ቪኒ ጁኒየር አይመጣም ብላችሁ ስታላግጡ ሙድ ስትይዙ የነበራችሁ ሰዎች ምን ውስጥ እንደምትደበቁ እናያችኋለን። ቪኒ ጁኒየር ከአርሰናል ጋር በግል ጥቅማ ጥቅም ዙሪያ ከስምምነት ደረሰ። ከዚህ በኋላ የሚጠበቀው የቪኒ ጁኒየር ውሳኔ ነው። እናም በቅርቡ አርሰናል ለቪኒ ጁኒየር ዝውውር ለሪያል ማድሪድ ዳጎስ ያለ ገንዘብ ያቀርባል። ይሄን ያለን ማን ነው? ታማኙ ሃንድ ኦፍ አርሰናል። ህልም የመሰላችሁ ሰዎች፣ ቅዠት የመሰላችሁ ሰዎች ከእንቅልፋችሁ ልትነቁ ይገባል። ቪኒ ወደ አርሰናል ዙሩ እየከረረ ነው።
እንደዚህ አይነት ታማኝነት ያላቸውና ፈጣን የዝውውር ዜናዎች እንዲደርሳችሁ ደግሞ ፎሎ ማድረጋችሁን አትርሱ። ምን አይነት ሰበር መረጃ ነው ጋይስ በአሁኑ ሰዓት ለአርሰናል ደጋፊዎች እየተሰማ የሚገኘው? በጣም አስደሳች ሊባል የሚችል መረጃ ተሰምቷል። በደንብ ኮፒሊንግ እያደረጋችሁ ተከታተሉ ማለት ነው። አሁን ከመሸ እንግዲህ ሃንድ ኦፍ አርሰናል ይዞት በወጣው ዘገባ መሰረት አርሰናል እና ቪኒሺየስ ጁኒየር በግል ጥቅማ ጥቅም ጉዳይ ሙሉ በሙሉ ከስምምነት መድረሳቸውን አረጋግጧል ማለት ነው። ይህ መረጃ እውነት መሆኑን በራሱ እኔም እስካሁን አላመንኩም። አርሰናል እና ቪኒሺየስ ጁኒየር በግል ጥቅማ ጥቅም ጉዳይ ከስምምነት ደረሱ ማለት እንግዲህ ምናልባትም ቪኒሺየስ ጁኒየር ወደ አርሰናል የሚያደርገው ጉዞ ከ50% በላይ እየተጠናቀቀ ያለ ይመስላል። እንደ ሃንድ ኦፍ አርሰናል ዘገባ ከሆነ ቪኒሺየስ ጁኒየር ከሪያል ማድሪድ ጋር ሊስማማ ባለመቻሉ ከአርሰናል ጋር በግል ጥቅማ ጥቅም ጉዳይ ከስምምነት ደርሷል። አሁን አርሰናል ከሪያል ማድሪድ ጋር ውይይቶችን ይጀምራል ሲል አሁን እንግዲህ መረጃውን አጋርቷል ማለት ነው። ስለዚህ ጉዳይ ምን ትላላችሁ? ሀሳባችሁን ኮመንት ላይ አስቀምጡልኝ። ፎሎ ማድረግ አይረሳ። ይመቻችሁ። እኔ በህይወቴ ቀልድ እውነት ሆኖ አይቼ አላቅም። እውነት ሊሆን ነው። በጥቅማ ጥቅም ተስማማ። የምን አባህ ጥቅም ነው? ምን አቅም ሰውት ነው? በመድኃኒዓለም ቪኒ በሴት ጉዳይ ደካማ ጎኑ ነው። በእርግጠኝነት የእንግሊዝ ሴት አሳይተውት ነው። ወይኔ ወይኔ፣ ይህ ነገር ጋይስ እውነት ሊሆን ነው መሰለኝ። በእውነት የምሬን ነው። ምን አይነት እኔ ሽንቴን ኳልሽናውም ዛሬ ምን ጉድ ነው? በጥቅማ ጥቅም ጉዳይ ተስማምተዋል አርሰናል እና ቪኒሺየስ ጁኒየር እየተባለ ነው ጋይስ። የምን አባህ ጥቅም ነው? ምን አይተህ ነው? እስኪ በመድኃኒዓለም ምን አቀመሱት? በመድኃኒዓለም ይሄማ የዛንዝባር ቄጡን ወግተውታል፣ ወይ ደግሞ የሆነ ነገር ልብሱን ጨርቁን ተቀብለው አስነክተውታል፣ ወይ ደግሞ ደካማ ጎኑ ሴት ነው። ሴት ላይ ሁላችንም ደካማ ነው። ቪኒሺየስ ጁኒየር ከመቅረት ይልቅ የመውጣት ቻንሱ እየሰፋ መጥቷል። እንዴት ነው የሚለውን ነገር በደንብ የምናወራበት ይሆናል። በጣም የሚደብር ነው። በጣም ያሳዝናል። በጣም አናዶኛል። ቀስ ያልኩ ነው ማወራላችሁ። ጉዳዩ ይህን ይመስላል። እንግዲህ ስንጀምር ቪኒሺየስ ኢምፕሮቫይዝድ የተደረገለት ኮንትራት ጭራሽ ፍላጎት የለውም አክሴፕት የማድረግ ማድሪድ ደግሞ ለመጨመርም አላማ የለውም። እሱ የተቀየረ ነገር የለም። ከዛ ውጭ ግን ችግሩ ምንድን ነው ብለን ዲፕ ገብተን ስንመለከት የቦነስ እና ኢሜጅ ራይቶቹ ላይ ስንመለከት በተለይ ኢሜጅ ራይቱ ላይ ያው እንደሚታወቀው ሪያል ማድሪድ ቤት ከ50% 60% በላይ ብዙ ጊዜ አይሰጥ። 60% ዴቪድ ቤካም ተሰጥቶ ያውቃል ከዚህ በፊት። ከ60% በላይ ደግሞ ሌላ የነበረው ክርስቲያኖ ሮናልዶ ነው። ከዛ በኋላ ግን ደግሞ ሌላ ሰው የነበረው ማነው? ኪሊያን ኤምባፔ ነው። እስከ 80% አካባቢ አለው ተብሎ ይገምታል። እነ ቤሊንጋም ምናምን ከ50% በላይ ያላቸው ግን ብዙ ከፍ ያለ አይደለም። ኢሜጅ ራይት ምን ያህል ማተር እንደሚያደርግ ማወቅ ያለባችሁ የቪኒሺየስ ጁኒየር አሁን ያለው ኢሜጅ ራይት እንግዲህ ዲል ከሪያል ማድሪድ ጋር ማለት ነው 50% አካባቢ ነው እና እሱ ጋር ያለው 50%ቷ ብቻ ቪኒሺየስ ጁኒየር እንደምታውቁት ብራንዲሉ ሰፋ ብሏል። 16 ትላልቅ ብራንዲሎች ራሱ ይገናኛሉ የሚባሉ በስም ሲጠራ ዘርዝሯቸው ማለት ነው እና በእነሱ ብቻ በሚያገኙት ብር የቪኒሺየስን ደሞዝ መሸፈን ይችላል ዘና ብሎ ማድሪድ ይባላል። ያው ለሌሎቹ የሚሰራበት ብዙ ሁኔታ አለ። እንደነ ቤሊንጋም ራሱ ብትሄዱ ግን ቪኒ ደግሞ ቅሬታ ያነሳው እንግዲህ ኪሊያን ኤምባፔ 80% ነው ኢሜጅ ራይቱን የሚወስደው። ከእንደገና ሀያስ ደሞዝ ያለው እሱ እንደሚታወቀው ኦልሞስት ፒኤስጂ አርን የሚያደርገው ግማሽ ነው። እዚህ አርን እያደረገ ያሉ ቀንሶን የመጣው ኤምባፔም ቢሆን ግን ያ በቃ የዚህ ጀኔሬሽን ምርጡ ተጫዋች ነበር ተብሎ ስለታመነ እሱን ያመጣበት ሪያል ማድሪድ ያው ብዙ ሳክሪፋይስ ነበር፣ ብዙ አመት ጥበቃ፣ ብዙ አመት ነገሮች ነበሩት በኪሊያን ኤምባፔ ዙሪያ። ምናልባት ሜዳ ላይ ያለው እንደነገርኳችሁ ቀደም ብዬም ስናገር ችግሩ ከሁሉም ከንትና ብሎ ጣት ከመጠቋቋም ብቻ ሳይሆን 2 ዓመት እንደዚህ አይነት ችግር ሲመጣ ከሁሉም ችግር እንዳለና ከውጭም ችግር እንዳለ ግልጽ ነው። ግን ከውጭ ያለው ችግር ደግሞ አሁን መልሶ እየገነነ መጥቷል። ከሜዳ ላይ ያለንን ችግር አስተካከልን ስንል በትራንስፈሮች ከሜዳ ውጭ ደግሞ ያሉት እንደምትመለከቱት በጣም ችግሩ ነብናል። ቪኒሺየስ የሚፈልገው 80% የኢሜጅ ራይቱን ነው። ከእንደገና ደግሞ የተሻሻለ ኮንትራት። ሪያል ማድሪድ ደግሞ አላማ የለንም እኛ ኤክሲድ አናደርግም እንደዚህ ዲማንድ ነው እያሉ ያሉት በቃ ፋይናንሻሊ እንግዲህ የሚፈልገው ነገር አላቀረቡለትም። ዊች አንደርስታንድ በሆነ መንገድ በቪኒሺየስ ጉዳይ አንደርስታንድ አደርገዋለሁ። እኔ ከኤምባፔ በፊትም ነበርኩ ስበላ ለክለቡን ብዙ ነገር አምጥቻለሁ። እኔም ከሱ እኩል ይገባኛል የሚልበትን መንገድ እረዳሉ። ግን ደግሞ ማድሪድንም እረዳሉ። እንዴት እረዳሉ ብትሉኝ የቪኒሺየስ ስታንዳርዶች ትንሽ ቀንሷል አሁን በዚህ ሰዓት እና እሷን ስታንዳርድ ያስቀጥሏል ወይ የሚለው ጉዳይ ጥያቄ ውስጥ ገብቶባቸዋል። እና ደግሞ የእሱን ከፍ የሚደረግ ከሆነ የሚመጡትን አዳዲስ ኮንትራቶች ለነ ቤሊንጋም ቫልቬርዴ ምናምን መውሰዳቸው ይቀር የጊዜ ጉዳይ ነው። አሁን ባይሆንም ኢምፕሩቭ ይደረጋል ለሁሉም ሰው እና ለሚመጡን ተጫዋቾች እንግዲህ ከሚጠበቅበት ከፍ ይችላል። ገብቷቸኋላ የዌጅ ስትራክቸሩ ማለት ነው። አሁን አርሰናል ቤትም ሌላ ቤትም ቢሄድ ዌጅ ስትራክቸር ያናውጣል የሚባለው በዚህ የመጣ ሌሎቹ ሞር ይጠይቃሉ ዊች ኢዝ ኖርማል። ግን ሪያል ማድሪድ ቤት ሲሆን ደግሞ በደንብ ሀይ ስለሚከፈል
እዛ ሀይ ከሚከፈለው ሀይ ሊጠይቁ ይችላሉ። ገባቸው እና እሱ ነው ችግሩ። ያው ምን ይፈጠራል ከዚህ በኋላ በጊዜ ሂደት የምናየው ይሆናል። ግን አሁን እስካሉ ጁላይ 31 3 ሰዓት ከምሽቱ ላይ አሁን እንገኛለን። የቪኒሲየስ ጉዳይ ሞር የሚወጣ እየመሰለ ነው ከሚቀርበት በላይ። ሆፕፉሊ ተቀይሮ ግን የሚቀርበት ሁኔታ ይፈጠራል ብዬ አስባለሁ። ያለ ነገር ይህን ይመስላል። እስካሁን ለሰማችሁኝ አመሰግናለሁ። ቀጣይ እስክንገናኝ ድረስ ይመቻችሁ። ቪኒ ጁኒየር ከአርሰናል ጋር በግል ጉዳይ ከስምምነት ላይ ደርሰዋል። ልጁ የሚፈልገውን ነገር ሁሉ ለማድረግ አርሰናል ፈቃደኛ ነው እና የሚቀረው ንግግር የቪኒና የማድሪድ መሀል ያለው ነው። ፕላስ ደግሞ አርሰናል ከማድሪድ ጋር የሚያደርገው ንግግር ነው አሁን የሚጠበቀው። ከዛ ውጭ ልጁ በግል ጉዳይ እንደተስማማ ሃንድ ኦፍ አርሰናል ያው የአርሰናልን ዘገባ በብዛት የሚያወጣ የውስጥ ሚዲያቸው ነው እና ዘግቦታል ማለት ነው። ይሄ ዝውውር የማይቀር ነገር ነው። አርሰናል በጣም ሱፐርስታር የሆነ ሌፍት ዊንገር እያመጣ ነው። በቃ ያበደ የምሬ ነው። ቪኒ ማለት አርሰናል ቤት ሆነ ኦር ደግሞ ሌላ ቦታ ሆነ ምናምን ሳይሆን ጥራት ያለው እንግሊዝ ፕሪሚየር ሊግን ሊያሳምር የሚችል አይነት ሌፍት ዊንግ ነው። እዚህ ላይ ምንም ጥርጥር የለውም። አርሰናል ግን ጋይስ ተለውጧል። ይሄ ድሮ የምንቀልድበት ምናምን አይደለም። አርቴታ በጣም የሚወደድ ቲም፣ ተጫዋቾች የሚፈልጉት አይነት ቡድን እንደሰራ ምንም ግልጽ ነው። እዚህ ላይ ጥርጥር የለም። ብሽሽቁ እንዳለ ሆኖ ማለት ነው። መበሻሸቁ ይሄ ነቆራው ምናምን እንዳለ ሆኖ ከዛ ውጭ የቪኒ አርሰናል መምጣት የማይቀር ጉዳይ ነው። የማይቀር ጉዳይ ነው። እንግሊዝ መጥቶ ይቸገራሉ? አይመስለኝም። እኔ አይመስለኝም። ልጁ ብቃቱ ይታወቃል። ፕላስ በብዙ ምክንያቶች ከማድሪድ እንደሚለቅ ግልጽ ነው። ብቻ አርሰናሎች 100% ካረጋገጣችሁ ይመቻችሁ። እግዚአብሔርን ምርጥ ሌፍት ዊንግ ነው ያገኛችሁት። ይመቻችሁ። አርሰናል በግል ዙሪያ ከቪኒ ጁኒየር ጋር ተስማማ የሚባል ነገር ነበር። በእርግጥ ጋደም ብዬ ነው የተነሳሁት። በህልሜውም በሆኔ ግን ጠዋት ነው ማረጋግጠው ማለት ነው። እስቲ አርሰናል ደጋፊዎች የት ናችሁ እንዴ? ኧረ ግን እኔ ነገር እንደው አንዳንድ ጊዜ ባይሳካ እምላለሁ። ምክንያቱም ሰው ይጨልላል። ያልጠበቃችሁት ዜና ሊሆን ይችላል፣ ግን አሁን የሚጠበቀው የቪኒሲየስ ጁኒየር ውሳኔ ብቻ ነው። ገነርሶቼ ቪኒሲየስ ጁኒየር ልቀቁኝ፣ እንግዲያውስ የጠየቅኩትን ደሞዝ አልከፍል ካለ አርሰናል ቀጥታ ቪኒን ይዞት ወደ ኤምሬትስ ይገባል። አዎ ቪኒሲየስ ጁኒየር በአንተ ፍቃድ ይሁን ብለውታል ሪያል ማድሪዶች። አዎ እኛ የምንጨምርልህ ይሄን ያህል ነው ብለው የራሳቸውን ተመን አሳውቀው፣ ታዲያ አሁን የሚጠበቀው የቪኒሲየስ ውሳኔ ብቻ ነው። ምርጡ ብራዚላዊ ወደ አርሰናል ይኮበልላል ወይስ ደግሞ በሚወደው ማሊያ በሪያል ማድሪድ መቆየትን ይወስናል? ብቻ ይህ ተጠባቂ ነው። ገነርሶቼ ምን የሚወስን ይመስላችኋል? በጉጉት ይጠበቃል። በዚያ 24 ሰዓት የሚሰማው ዜና ለአርሰናልም ለሪያል ማድሪድም ወሳኝ ነው ብዬ አስባለሁ። ኮፒ ሊንክ ሼር እንዳይረሳ። ፎሎ ያላደረጋችሁ ፎሎ አድርጉ። ይመቻችሁ። ሰበር ዜና ይላል ቪኒቲው አርሰናል ሂር ዊ ጎ። በዚህ ሳምንት ጠብቀኝ። ፐርሰናል ተርም ተስማምተናል ከቪኒ ጋር። ይኸው አሁን ነው ትዊተር ላይ አንዱ ፐርሰናል ያለው። ወየው ጠብስ የሆነ የሌሊት ዜና። በዚህ ደስታ አዲስ ቻናል ቴሌግራም ላይ ከፍቻለሁ። ጸዴ ነገር ህይወትን ሊለውጥ የሚችል ነገር ቴሌግራም ቻናል ከፍቼ ብዙ ነገር ሼር እያረኩ ነው። ገባና ተቀላቀል። ሊንክ ባዮ ላይ አለ። ገባና ተቀላቀል። ቪኒቱ አርሰናል ኢርቪጎ ለማለት ተዘጋጀ። ፋብሪዚዮ ሮማኖ ስለ ቪኒሺየስ በተናገረው ነገር የአርሰናል ደጋፊዎች ተበሳጭተዋል። ይሄ የትዊተር ፔጅ ነበር አርሰናል በመርህ ደረጃ ከቪኒ ጋር ተስማምቷል ብሎ ትላንትና ፖስት ያደረገው። የቪኒ ወኪል የሆነው ሮክ ኔሽን ባለቤትነቱ የጄዚ ነው። ጄዚ ለአርሰናል ያለውን ድጋፍ በተደጋጋሚ ሲያሳይ ተስተውሏል። ከክሮንኬ ቤተሰቦች ጋር ቅርብ የሚባል ግንኙነት አለው። እንደ ኦርኔስትን እና ሌሎች ምንጮች ፋብሪዚዮ ስለ ቪኒሺየስ አውርቶ አያውቅም። የዓለም ዋንጫ ፍጻሜ ላይ ነበር ፋብሪዚዮ ቪኒሺየስ ወደ አርሰናል ይሄዳል ሲባል ሲያንገራግር አይሄድም ሲል የተስተዋለው። የአርሰናል ደጋፊዎችን በዚህ ምላሹ ተበሳጭተዋል።